ዝውውሩ ተቋረጠ። ወሽመጤ ቆረጥ ፋብሪዚዮ ሮማኖ ማን መጀመሪያ አዘዋውር አለ ሲጀመር ማለት ነው። ማን አለ? የማንቸስተር ከፊ እንግዲህ በሚያሳዝን ሁኔታ የሕክምና ምርመራ ላይ ጨብጢውን ኤችአይቪውን ምን እንደተገኘበት አልታወቀም። ዝውውሩ ተቋርጧል። ማንቼ ፕላኑን ቀይሯል ተብሏል። የ100 ሚሊዮኑ ሊመጣ ነው መሰለኝ። ደሳለኝ የ100 ሚሊዮኑ ሊፈርም ነው መሰለኝ። አልታወቀም። እንግዲህ ጀማው ማንቼ ፕላኑን ቀይሯል። ያበደ ፊርማ ይሻለ ኦማር ቤራዳ ደና ፊርማ አምጣ ብያለሁ። የመቻቸው የማንቼ ደጋፊዎች ልንገራችሁ ብዬ ነው። ሶሶብን ያንበሳ የመጀመሪያ ፊርማ ተብሎ የተሰከስ ነው ኦፊሻሊ ተቋርጧል። ጀማው ትርፌ ቤት ውስጥ እንግዲህ የመጀመሪያ ፈራሚያችን ነው ሲሉን የነበሩት ተጫዋች በሕክምና ምርመራ ላይ ባጋጠመው እክል ማለት ነው ከዚህ ዝውውር ዩናይትድ ራሱን ገለል ማድረጉ እየተገለጸ ይገኛል። ጀማው ተቋረጠ አለ ፋብሪዚዮ መጥቶ እንዴ ደም ስራቸው የተቋረጠ ምንድነው የሚቋረጠው? ምንድነው እንዴ እንደቀድ ጨፍረዋል እኮ አስረድተውናል እኮ ስለ ተጫዋቹ እናንተ ብዙ ነገር እኮ ነው ያስረዱን። እና ታዲያ እንዴት ነው ተጫዋች ቀረ የምትሏቸው? አሁን አረ ይደብራል። ምን ይዞት ነው በሽታ? ጨብጥ ነው እንዲያዘው በሽታ እንደዚህ ቀረ የምትሉት እንደቀል ማንዬ? ኧረ የሆነ ነገር ፍጠሩና መልሱላቸው እንዴ። ቢያንስ እንኳን ለዩናይትድ ደጋፊ ሳይኮ ተጨነቁ እንጂ ነውር እኮ ነውር ነው። ምሬ ነው ብላችሁ ኦፊሻል ለማንኛውም ጀምአው ይህ ተጫዋች ከዩናይትድ ጋር ያለው ነገር ተቋረጠ አሉ። ኦማር ቤራዳ ዘንድሮ የ100 ሚሊዮን የሚያስፈርም መስሏል። ይሄን ብላ ነው የሚል ትላንትና ከቼልሲ ቤት ያው የኡጋርቴ ታናሽ ወንድምን አስፈርሞላል አይደለ? በቃ በሱ ነው የምትቀጥሉት። ይሄም ከቀረ ጉዳችሁ ፈላ ዘንድሮ። አይ ትርፍዬ እንዴ ያው ቆይ ማለት ልታስፈርሙ ነው? ማንቼ ለተጫዋቹ የሕክምና ምርመራ አድርጋለች ጤነኛ አይደለም ብላ ወደ አታላንታ መልሷለች። አታላንታዎች ግን ጤነኛ ተጫዋች ነው የማትፈልጉት ከሆነ እኛ እንቀላቀሏለን በደስታ ቡድናችን ውስጥ ብለው ወደ አታላንታ ተመልሶ ይቀላቀላል ማለት ነው። ዩናይትዶች ምን ይላሉ? ተጫዋቹ በሽተኛ ነው፣ የሕክምና ምርመራው ማለፍ አልቻለም። አትላንታ አረ ጤነኛ ተጫዋች ነው ያስረከብኳችሁ፣ አረ በሽተኛ ነው ይላል ዩናይትድ። ኤደርሰን ወደ ማንቸስተር ዩናይትድ ሊያደርገው የነበረው ዝውውር በሜዲካል ቴስት ወይም በሕክምና ምርመራ ምክንያት ሕክምና ምርመራው ማለፍ ስላልቻለ ዝውውሩ ቀርቷል። አትላንታ ግን ተጫዋቹ ንጹህ ነው፣ ጤነኛ ነው፣ ሙሉ እጅ እግር ነው ያስረከብኳችሁ፣ ሙሉ ጤነኛ ተጫዋች ነው የሰጧችሁ። ዩናይትድ የለም በሽተኛ ነው ልጁ እያለ ነው። የሚገርም ዲቤት ነው ያዙት። ግን ኤደርሰን ወደ ማንቸስተር ዩናይትድ የሚያደርገው ዝውውር አልተሳካም። መጀመሪያም ደስ ያለኝ ነገር ዋጋው እጅግ በጣም ርካሽ ነበር። አሁን የዝውውር መክሸፉ ትክክል ነው ወይም ትክክል አይደለም ለማለት በእኔ እምነት ማን ነው የሚመጣው በምን ያህል ዋጋ ነው ይሄ ልጅ ከአንድሬ ሳንቶስ ጋር አንድ ላይ ከሶስቱ ሚድፊልደራችን ሳንቶስ እና ኤደርሰን ሲባል እውነት ይደብር ነበር። ግን አትሊስት አሁን አንድሬ ሳንቶስ መጥቶ ሌላ ደግሞ በሱ ዋጋ ጨምሮ አንድ ምርጥ ቢመጣ በቂ ነው ብዬ አስባለሁ። ሶስት የምናመጣው ከሆነ ግን አሁን በጣም ክራይሲስ ይመስለኝ። ምክንያቱም በኤደርሰን ጥራት ሆኖ በዚህ ዋጋ ተጫዋች የምናገኝ አይመስለኝም ፐርሰናሊ። ግን አሁንም ልክ ነው አይደለም ለማለት የዝውውር መስኮት መጠናቀቅ አለበት በእኔ እምነት። እናንተስ ምን ታስባላችሁ? ላይክ ሼር ማድረግ ይረሳ ይመቻችሁ። አቤት ዘንድሮ መከራችን በዛ። ቹዋሚኒ ይመጣል ተብሎ ማታ ላይ ሳንቶስ ይመጣል። ይሄ ደግሞ መጣ ተብሎ ይሄው ስንት ጊዜ ሃይላይቱን ሳይ ሲኮመክም በቃ ይሄ ልጅ በዚህ ቦታ ቢጫወት አሪፍ ነው ብዬ ስንት ነገር ካየው በኋላ በሜዲካል ወደቀ። ምንድነው እሱ ደግሞ ምን አለበት እንዴ? ለምንድን ነው የምታጓጉን ግን? ለምን አትሆንም? ለማንቸስተር ዩናይትድ ደጋፊዎች መጥፎ የሚባል ዜና ተሰምቷል። ከአትላንታ ሊያስፈርሙት የነበረው ብራዚላዊ አማካኝ ኤደርሰን ዝውውሩ በሰዓት እንደተቋረጠና ማንቸስተር ዩናይትዶች እቅዳቸውን እንደቀየሩ ነው ሪፖርቶች እየጠቆሙ የሚገኙት። በ50 ሚሊዮን ዩሮ ከአትላንታ ለማስፈረም የተንቀሳቀሱ የነበረው ኤደርሰን ዩኬ ላይ መጥቶ እንግዲህ ሕክምና ምርመራውን ቢያደርግም ነገር ግን ማንቸስተር ዩናይትዶች ሀሳባቸውን እንደቀየሩና ዝውውሩ እንደተቋረጠ ነው እየተነገረ የሚገኘው። አትላንታዎች ተጫዋቹ 100% ፊት እንደሆነ ቢያምኑ ማንቸስተር ዩናይትዶች ግን ሀሳባቸውን ቀይሯል። አንድሬ ሳንቶስም በቅርቡ እንዳስፈረሙ የሚታወስ ነው። ታዲያ ከስምምነት ላይ እንደደረሱ እንደቆየ ሲነገር የነበረው ከኤደርሰን ጋር ያላቸው የዝውውር ጊዜ እንግዲህ እዚህ ጋር እንዳበቃ ነው መረጃዎች እያሳዩ የሚገኙት። አሁን ላይ ወደ ሌሎች አማካዮች ፊታቸውን ሊያዙሩ ይችላሉ ተብሎ እየተጠበቀ ይገኛል። ከነዛ አማካዮች መካከል አንዱ የሮማው ማኑ ኮኔ ይሆናል ተብሎ እየተጠበቀ ይገኛል። እናንተ ስለዚህ ዝውውር ምን ትላላችሁ? ሀሳባችሁን አጋሩኝ። የፕላስ ምልክቱ አይሻሽ ገንዘብ ሲያጣ የሚጥል በሽታ አለበት ብሎ አልመለሰም ለአትላንታ። አሁን ይህችን ዜና እንደሰማች ኤልሲ የሀገር ተጫዋች በአህያ ጋሪ ጭኖ
አይዞ አልሰማውም ብሎ ይኸው ከኔ ወጠምሾ ጦስን ውሰድ ብሎ ሲደራደር ታየዋለህ። ሲጀመር የቼልሲ እጅ አለበት። በ10 ብር ሸጥላል ተጫዋች ብሎ ነው ያስመለሰ። የኡጋርቴን በሽታ የመረመረ ማሽን ሳታስተካክል እሱ ላይ ውጤቱን አላክክበት። ገንዘብ የለህም ባንኮድ ላይ አንዳንድ ብር ታጠራቅም ነበረ። ብዙ ብር መስሎህ ነበረ። ስታየው አይጥ በልቷል። ብሩ እንዳለ የለም። ከዛ በኋላ መለስ እንጂ ደና ተጫዋች ነው። በሽታ ያላክብ ሰው እንዳይገዛው ስም አጥፍተህ ትመልሳለህ። ምን አርጎህ ነው? ውድድር እስኪጀምር አዲሱ ስቴዲየም ጭቃ አብኳ ብለህ ወይኔ እምቢ ብሎህ እኮ ነው። ተብታቢ ክለብ። አሁን ይኸው ቼልሲን ታያታለህ። ቆይ እቺን አጋጣሚ ተጠቅመህ ጨው የለውም ማለማንቻ አራዳ ልጅ የኤደርሰንን ዝውውር በሚገርም ሁኔታ ማለት ነው ውሉ እንደተቋረጠ ፋብሪዚዮ ሮማኖ እንግዲህ ዘግቧል ማለት ነው። አሁን ኤደርሰን የማንቸስተር ዩናይትድ ተጫዋች መሆኑ በቃ ዲሎፍ ሆኗል ማለት ነው። አልቋል፣ ቆሟል ብሏል እንግዲህ ፋብሪዚዮ ማለት ነውና በዚህ ተጫዋች ዙሪያ ብዙ የማንቸስተር ዩናይትድ ደጋፊዎች አወዛጋቢ ሐሳብ ላይ ነበር የነበሩት ማለት ነው። ይፈርምም አይፈርምም ብዙ የሚያስደስትም ፍሬድ ነው እያለ ነበር ብዙ ሰው። እንደውም ምንም ደስተኛ የነበሩ ሰዎች አልነበሩም ብዙዎቹ ማለት ነው። ያራዳ ልጆች እስቲ እናንተ ሐሳብ አስተያየት እንዴት ነው? የተጫዋች መግባት ነበረበት ወይስ እንኳንም አልመጣ እንኳንም ቀረብን እያላችሁ ነው? እስቲ ሐሳብ አስተያየታችሁን የዩናይትድ ደጋፊዎች ዱብ አድርጉት፣ ሼር ኮፕሊንክ አድርጉት። እንግዲህ ሌሎችን አማካኞች መፈለግ ጀምረዋል ማለት ነው ማንቸስተር ዩናይትድ። የእናንተን ሐሳብ ደግሞ እያስቀመጣችሁት ይመቻችሁ። እሺ ማንኩኒያንስ ከመሸ እጅግ አስደሳች ዜና ለኛ ለማንቸስተር ዩናይትድ ደጋፊዎች እውቁ ጋዜጠኛ ፋብሪዚዮ ይፋ አድርጓል። ቀኑ ሙሉ ስጠብቀው የነበረ ዜና ከመሸ ተሰምቷል። ከዚህ በኋላ ክለባችን ማንቸስተር ዩናይትድ ጥቃቅን የጉዳት ሂስትሪ ያላቸው ተጫዋቾች እንኳን ወደ ካሪንግተን ማምጣት መቻል የለበትም። እነ ዲሊት፣ እነ ለሳንድሮ ማርቲኔዝ፣ እነ ናሲር ማዝራዊ፣ እነ ሜሰን ማውንት ምንም እንኳን ኳስ ቢችሉ በአመት ከ10 እስከ 15 ጨዋታ ብቻ ለክለባችን እያደረጉ ክለባችን ማንቸስተር ዩናይትድ ሲጎዳ ነበረ። ስለዚህ ኳስ እየቻሉ የጉዳት ሂስትሪ ያላቸው አልጋ የሚያሞቁ ተጫዋቾች ከሚመጡ እንደ ዲዮጎ ዳሎት ኳስ ሳይችል አመቱ ሙሉ ግልጋሎት የሚሰጥ ተጫዋች ቢመጣ ይሻላል። ስለዚህ ኤደርሰን ከዚህ በኋላ የማንቸስተር ዩናይትድ ተጫዋች አይደለም፣ ወደ አትላንታ መመለሱን ዛሬ ይፋ ሆኗል። ቀኑ ሙሉ ስጠብቀው ነበረ። በኤደርሰን ቦታ ምርጥ ተጫዋች ያመጣል ብዬ አስባለሁ። ኢኔሶች ጥሩ ውሳኔ ነው የወሰኑት። ከዚህ በኋላ ማንቸስተር ዩናይትድ የጉዳት ሂስትሪ ያለበት ተጫዋች በሜንዞም ቢሆን ማምጣት መቻል የለበትም፣ በ25 ሳንቲምም ቢሆን ማለት ነው። ሜሰን ማውንት ወደ 65 ሚሊዮን ፓውንድ ወጥቶበት እንግዲህ እስካሁን ድረስ ለክለባችን ለማንቸስተር ዩናይትድ ምንም አይነት ግልጋሎት እየሰጠ አይደለም። ሊሳንድሮ ማርቲኔዝ፣ ዲሊት፣ ማዝራዊ ብዙ ተጫዋቾች የጉዳት ሂስትሪ ኖሯቸው ለክለባችን መስጠት ያለባቸውን ግልጋሎት እየሰጡ ስላልሆነ የኤደርሰን ዝውውር መቋረጡ እንደ ማንቸስተር ዩናይትድ ደጋፊ ደስ ብሎኛል። ይመቻችሁ። ምንድነው ብራጠረሽ ማንቺ ብራጠ ቻሌንጅ ጀምርላት ለማንቺ ወይኔ ሂርዊጓስ ብለሽም ትገረጫለሽ ማንቺ። የኤደርሰን ዝውውር ጋይስ ዲል ኦፍ ወደ ጣሊያን ተመለስ ብለው ሰደዱት። ሕክምና ላይ ምናምን ያየነው የደበረን ነገር አለ ምናምን ነገር አሉ። አትላንታ ደግሞ 100% ጤነኛ ነው ልጁ መልሱት ብለዋል። የለም በቃ አልፋ አላስፈረምሽም። የለም ያስፈረምሽው የሃንግማንን ሰከንድ አንድ ነው። ጭራሽ እንደነ ጭው የጀመራችሁ ይብራብን ምናምን እያስመረመራችሁ ወይ መድሃና። የኤደርሰን ዝውውር ለማንኛውም ቀርቷል። ቤተሰብ ብር አጥሯት ነው እርግጠኛ ነኝ። ለሌላ ሚድፊልደር ብር አጥሯት ነው። በዚህ አያዋጣም ብላ ነው ማንቺ። እሺ ደግሞ አሁን በዚህ ሰውዬ ደግሞ ማን ነው የገረጣ? ልጁ ነው የገረጣ? ዩናይትድ ነው የገረጣ? ደጋፊው ነው የገረጣ? ግራ ግብት ያለው ሰው እስኪ እንደኔ በእውነት የብሬ ነው። ማንቸስተር ገባ፣ እዛው የዓለም ዋንጫ ተመረጠ። አይ እንዲሁ በመድኃኒዓለም ምን ጉድ ነው ደግሞ? ምን ነው? አትላንታ ደግሞ ሌላኛው ኒውካስል ሆነባቸው ዩናይትዶች። ምን ነው? ተስማምቶ አልቆ የነበረ ጉዳይ ደግሞ እንደ ሻሽ መከራሽ መድኃኒዓለም የምሬ ነው። በጊዜ ያስፈርም ብለሽ መጨረሻ ላይ ደግሞ አትላንታ ግግም ይበል። ልዩ ፈልጎ ነበር እውነት ለመናገር እዛ የዓለም ዋንጫ ራሱ የሆነ ጊዜ ተቀይሮ ሲገባ ዩናይትድ ማሊያ እያሳዩት ምናምን እያለ አሳዘነ እግዚአብሔር። ሰበር ኤደርሰን ወደ ማንቸስተር ዩናይትድ ሊያደርገው የነበረው ዝውውር
ተቋርጧል። የሕክምና ምርመራውን ማለፍ ባለመቻሉ ማንቸስተር ዩናይትዶች የአታላንታውን ብራዚላዊውን አማካይ ኤደርሰንን የመግዛት ሐሳባቸውን ሙሉ ለሙሉ አቋርጠውታል። ይህንንም ውሳኔያቸውን ለአታላንታ አሳውቀዋል። ክለቡ አታላንታ ተጫዋቹ ሙሉ 100% ፊት ነው ወይም ደግሞ ብቁ ነው ሜዲካሊ ማለፍ ይችላል ብሎ ቢያምንም ነገር ግን ገዢው ክለብ ማንቸስተር ዩናይትድ ተጫዋቹን ሊቀበለውና ሜዲካል ሕክምናውን በበቂ ሁኔታ ወይም በአጥጋቢ ሁኔታ አልፏል ብሎ ስላላመነበት ዝውውሩን አቋርጦታል። ይህን ሰበር መረጃ በተመለከተ እናንተስ ምን ትላላችሁ? ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ አጋሩኝ። እንደነዚህ አይነት ፈጣን እግር ኳስ መረጃዎች በቀጣይ እንዲደርሷችሁ የፕላስ ምልክቷን በመንካት የሜዳ ስፖርት ቤተሰብ ይሁኑ። ሂር ዊ ጎ ተብሎ የነበረው ዝውውር እንደተቋረጠ የፋብሪዚዮ ሮማኖ መረጃ አሳይቷል። ቪዲዮን በደንብ ኮፒ ሊንክ እንዲሁም ደግሞ ላይክ እና ፎሎ ማድረግ እንዳይረሳ። አሁን ላይ ፋብሪዚዮ ሮማኖ ባጋራን መረጃ መሰረት አትላንታው ኤደርሰን ወደ ማንቸስተር ዩናይትድ እያደረገ የነበረው ዝውውር ሙሉ ለሙሉ እንደተቋረጠ የፋብሪዚዮ ሮማኖ መረጃ አሳይቷል። መረጃዎችም እንደገለጹት ከሆነ ተጫዋቹ ሜዲካሉን በሚያደርግበት ጊዜ ችግር ስላጋጠመው ዝውውሩ እንደተቋረጠ እየገለጹ ይገኛል። በተቃራኒው ደግሞ አትላንታዎች ተጫዋቹ ምንም አይነት ችግር የለበትም እያሉ ይገኛል። በአጠቃላይ ግን ተጫዋቹ ወደ ማንቸስተር ዩናይትድ እያደረገ የነበረው ዝውውር ሙሉ ለሙሉ ተቋርጧል። ማንቸስተር ዩናይትዶችም ሌሎች ተጫዋቾችን እየተመለከቱ ይገኛል። ቀዮቹ ሰይጣኖች ማንቸስተር ዩናይትዶች የኤደርሰንን ዝውውር ውድቅ ማድረጋቸው እየተዘገበ ይገኛል። ታዋቂ የዝውውር ዘጋቢ ፋብሪዚዮ ሮማኖ ይፋ እንዳደረገው ከሆነ ማንቸስተር ዩናይትዶች የሕክምና ምርመራው ጥሩ ያልሆነውን የኤደርሰንን ዝውውር ማስቆማቸው ታውቋል። ተጫዋቹ ከማንቸስተር ዩናይትድ ጋር በግል ጉዳዮች ላይ የተስማማ ሲሆን ክለቦችና ክለቦች አትላንታና ማንቸስተር ዩናይትድ በዝውውሩ ጉዳይና በሂሳብ ጉዳይም ስምምነት ላይ ደርሶ ነበረ። ነገር ግን የሕክምና ምርመራው ጥሩ እንዳልሆነ ተረጋግጧል። በተለይ ተጫዋቹ ጉልበቱ ላይ ጉዳት ያጋጠመው ሲሆን የጉልበቱ ጉዳቱን ለማስታገስ ሲሉ የአትላንታ ዶክተሮች መርፌ እንደወጉት ተረጋግጧል። በተለይ በዓለም ዋንጫው ለብራዚል ብሔራዊ እንዲጫወት ሲባል ከነጉዳቱ መርፌ ተወግቶ ማስታገሻ እንዲጫወት ተደርጓል የሚል መረጃ እየወጡ ነው የሚገኙት። ማንቸስተር ዩናይትድም ይህንን መረጃ ካገኘ በኋላ ባደረገው መጠራት መርፌ መወጋቱን ያረጋገጠ ሲሆን ይህም በቀጣይ ጊዜያቶች ለተጫዋቹ ላይ ላለው እቅድ አደጋ እንዳይፈጥር ሰግቷል። ያም ማለት እንደዚህ አይነት የጉልበት ጉዳቶች የረጅም ጊዜ ጉዳት ሊያመጡ ስለሚችሉ የወደፊቱን ነገር በመስጋት ማንቸስተር ዩናይትዶች ዝውውሩን ውድቅ ማድረጋቸውን የመረጃ ምንጮች እየዘገቡ ይገኛሉ። ለማንቸስተር ዩናይትድ ቅርበት ያላቸው አንዳንድ ምንጮች ግን ከደቂቃዎች በኋላ እየዘገቡት ባለው ዘገባ የፋብሪዚዮ ሮማኖን ዘገባ ውሸት ነው፣ የኤደርሰን ዝውውር ወደ ማንቸስተር ዩናይትድ አሁንም እንዳለ ነው፣ የተቋረጠ ነገር የለም የሚል አስተያየቶችን እየሰጡ ይገኛሉ። ፋብሪዚዮ ሮማኖ ግን ወደ አትላንታ ተጫዋቹ ይመለሳል፣ አትላንታም ተጫዋቹ የጤና ችግር የለበትም፣ ምንም አይነት የገንዘብ ቅናሽ አላረግም፣ ምንም አይነት ውይይትም ድርድርም አላረግም፣ በተስማማነው ገንዘብ መውሰድ የምትፈልጉ ከሆነ መውሰድ ትችላላችሁ፣ አለበለዚያ ተጫዋቹን መልሱት የሚል ዘገባ መዘገቡ ይታወሳል። የማንቸስተር ዩናይትድ ቅርበት ያላቸው መረጃዎች ደግሞ የነገር አሁንም እውነት እንዳልሆነና ተጫዋቹ አሁንም የዝውውሩ ጉዳይ ስቲል የመሳካት እድል እንዳለው እየዘገቡ ይገኛሉ። የመጨረሻ የሕክምና ምርመራ ውጤት በጥቂት ሰዓታት ውስጥ ይፋ እንደሚደረግ ይጠበቃል። በተለይ ለማንቸስተር ዩናይትድ ቅርበት ያላቸው ምንጮች ይህንን ጉዳይ ማስተባበላቸው እንደገና አሁንም የዝውውሩ ጉዳይ 100% ያልተዘጋ ሊሆን እንደሚችል እየተዘገበ ነው የሚገኘው። ምን ትላላችሁ? እውነት እንደተባለው ተጫዋቹ የጉልበት ጉዳት እያለበት መርፌ ተወግቶ ተጫውቶ ከሆነ በዓለም ዋንጫው ማንቸስተር ዩናይትድ ያደረገው ውሳኔ ትክክል ነው አይደለም ትላላችሁ? ሀሳብ ስጡበት። የፕላስ ምልክቱ መጫን ፉል አድርጉ። ይህ ትርታ ስፖርት ነው። ይመቻል።